እንደሚወድላት ግልጽነቷን እንደሚወድላት ለዛውም ያ ባህሪሽ ነው እንድቀርብሽ ያደረገኝ ካለኝ እኔ ያንን ባህሪ ነው ይዤ የምጓዘው። ለምን ኦልሬዲ ይወድልኛል ብዬ ስላሰብኩኝ። ግን መጀመሪያ ስንመጣ ይሄ ባህሪሽ ትክክል አይደለም፣ ይሄንን አቁሚ ቢለኝ እኮ እኔ ራሴ ይታርማለሁ ሳይለኝ፣ ምክንያቱም እሱን ለማለት ግን ይሄንን ነገር እያልከኝ አረ እኔ ብቻ እና እዛውም በዚህ ግንኙነት ውስጥ እኔ ዝም ብዬ ሳያት ራሱ እሷ ነች በቃ ተጎጂ የምትመስለኝ። ገብቶሻል? ምክንያቱም ብዙ ጊዜ የሆነ ሰዓት ከእሱ ጋር በነበረች ሰዓት ሚዲያ ላይ አልነበረችም። ረጅም ቀን ሊባት ገባም ነበረ ምናምን። የእሱ ዝግጅት ላይ ሲኖር እዛ ጋር ብቻ ነው የምትገኘው እና ጃን የሚባለው ነገር የሆነ በዚሁ ቢቀጥል ይጠፋ ነበረ። ገብቶሻል? ይጠፋል። ወንድ ልጅ የሶሻል ሚዲያ ተጠቃሚ ከሆነ ስራው እዛ ላይ ከሆነ ቢያገባም ቢወልድም ሁሌም ይሰራል ወንድ ስለሆነ። ሴት ልጅ ግን ስትወልድ ታቆማለች፣ ስታፈቅር ታቆማለች። ከዛ ደግሞ የሰው ወሬ እንደዚህ ሁሌ እየመጣ ደግሞ ሲኮርማ ታቆማለች። ለዛውም እሷ ጌታ እኔ በጣም አድናቂዋ ነኝ። በጣም ጀግና ነች። እስከዛ ኖሯ እና ምንድን ነው ለማለት የገባሁትኝ ያው እኔ ግን አንድ ነገር ላርምሽ እናትዬ። አንድ ጊዜ ሰላም ወንድ ልጅ እናቱን አምላኪ ምናምን ስትይ ይሄ ይደብራል አንዳንዴ። የምናውቀው ነገር የለም። ገባሽ አይደል? ኖ እኔ በእነሱ መጀመሪያም ከመግባቴ በፊት ነግሬሻለሁ። ስለእነሱ አይደለም እያወሩ ያለው። ኦኬ፣ በእንደዛ ከሆነ ጥሩ። እኔ መጀመሪያ ስለእነሱ አይመለከተኝም። እዚህ ጋር ሰዎች አሁን ብዙ ጊዜ ቤተሰቦቹ ምናምን ሊሉ ይችላሉ። እኔ ቤተሰቦቹ ይሄን ጊዜ በጣም የሚወዷት ይሆናሉ። እኛ ሁላቅም እሱን ነው የምልህ። እሱን ነው ማለት የፈለግኩት። የምናውቀው ነገር ስለሌለ ሰው ከዛ ጋር እንዳታያይዙ፣ ከሱ ቤተሰብ ጋር እንዳታያይዙ። እንደዛ እያልኩ አይደለም፣ ግን ነገሩ ነው። ምክንያቱም ስናያቸው 24 ሰዓት የምናያቸው ኢቭን እሷ ሊብ ገብታ ስትታወቅ ቤቶች ቢጮሁ ድሞች ቢጮሁ ያስፈልግሻል። አለመብሰል ይመስለኛል። እኔ ህይወት ላይ አለመብሰል ገባሽ አይደለም? እንዲያደርጉት ይሆናል። ያስሚን አንቺ እውቅናና ቤተሰቡን እውቅና ለማሳወቅ ስለሚፈልግ ነው። ምንም ይሄ አንድና አንድ እኮ ምንም መባባል አያስፈልግም። በቃ ቤተሰቡን በእሷ ምክንያት ማፈመስ ስለሚፈልግ ነው። በቃ እኔም ይኸውልሽ እኔም መናገር የፈለግኩትኝ ያንን ነው። ማለት ልጆቹ ወደ ፊት ለፊት እየወጡ ልጅቷ ወደኋላ እየቀረች ነው። ገብቶሻል? ካለባበስ ብትይ ካነጋገር ብትይ አንዳንዴ የሆኑ ሰዎች የወደዱን ይመስለንና የእኛን ነገር ይቀሙናል። በዚህ ግን ታምኛለሽ? አንዳንዴ የራስሽ ጓደኛ ሰላምን አስገቢያት ብዙ ነገሮች ተመሳሳይ አንቺን ሼር የምታረግ ከሆነ ያ ጥሩ አይደለም። ስለዚህ እውነት ነው። እቺ ልጅ ትንሽ ብትቆይ ኖሮ እሷ ትረሳና እነዚህ ልጆች ፊት ለፊት ይወጣሉ። ገብቶሻል? ስለዚህ አንዳንዴ ቶሎ መባነንም ጥሩ ነው እና ያን ሁለቱም የሆነ ነገር ተምሮ ይሆናል ተነጋግረው እንትን ያደረጉት ይሆናል። ያንን ነው። በዛ ላይ ደግሞ እንትን ይሄ ስቶሪ የሚያበዛ ወንድ እግዚአብሔር ናቸው። ብቻ ይሄን ነው ማለት የምችለው። ስላስገባችሁኝ በጣም አመሰግናለሁ። ያው ኮመንት ላይ ፎሎ አድርገን ይኸው እኔም ፎሎ አድርጌሻለሁ። ቅድም ነው ያደረኩት እኔ ገና አቤት ቤታ አሁን እንደዚህ ጠንካራ የሚያወራ ሰው ወዳለሁ። ሪያሊቲ የሚያወራ ሰው፣ ንጹህ ሰው፣ ከስድብ ነፃ የሆነ አይ እኔ እና አመሰግናለሁ። እሺ ሰላምዬ ወጥታለች። እናመሰግናለን። ስድብ እኔ አድርጊያታለሁ። አርጓት፣ ፎሎ አርጓት፣ እንተባበር። እህትና አድርገናል። እኔ መመልሳለሁ። አስወጡኝሽ ራስሽ ንቅል አድርገሽ ውጪ፣ ችግር የለም። አይ ከስር እንድትሆን አንቺ ብታስወጫት አልችልበት። አስወጫት፣ ከዛ ታች ቁጭ ትላለች። እኔ ስራ ይዤ ነው እንትን ማወራችሁ። ለዛ ነው ሀዩ አስወጫት። ቤታ ወይ ሀዩ ከልጆቼ ጋር ነኝ። እኔ ግን 123 ሰው አላችሁ። ነገሩ ከአዶናይ ጋር እናት እንዳታያይዙ። ነገሮቹ መጀመሪያ እኮ ለሰላም ነው ጥያቄ ጠየቀቻት። ፍቅር ማለት ምን ማለት ነው ብላ ጠየቀች። መጀመሪያ አልተግባባችሁም።
አልተሰማችሁም? በጣም ስርዓት አላት ግን ስትናገር። ይሄ ስነስርዓት ዛ ነው ያወራችሁ። ያው አይቻልም እንዴ? ሀሳቡን መግለጽ ይችላል። የሆነ ነገር ስለ ሁለቱ ነው መጀመሪያ እያወራች የነበረችው፣ ስለ ሁለቱ ነው። ገባሽ? ስለ ሁለቱ ነው እንጂ እንዳጠቃላይ አይደለም ያወራችሁ። ስለ ሁለቱ አወራችና ምን አለች? አንድ ወንድ ልጅ እናቱን እስከ ማምለክ አለች። መቼም ስለ ሌላ ወንድ አይደለም እያወራች ያለችው፣ ስለ አዶናይና ስለ ጃኒ ነው እያወራች ያለችው። ፍላወር እየሰማዋት ነው። እንደዛ ስትል እኔ እንደዛ አስገቡኝ አልኳችሁ። ለምን አይደለም ፍላወር እናንተ መስማት የምትፈልጉትን ብቻ ነው አይደለም። ስሚኝ እንትና ሰላም ምን አለቻት? ፍቅር ማለት አባዬና እማዬ ናቸው አለቻት። እሷ ነች ወደዛ እንድትሄድ ያደረገቻት። አባዬና እማዬ ኖ ፍቅር ምን እሺ አይደለም እነሱ ህይወት ውስጥ ልክ እንዳለች አድርጋ ነው እያወራች ያለችው እሷ። ልክ በቃ አለ አይደለ? እኛ አሁን ለምሳሌ እኔም አወራለሁ እኮ እኔ ሚዲያ ላይ የመጣልኝን እና ያየሁትን ብቻ ነው ያወራሁት። እሷ ልክ ህይወት ላይ እንደነበረች እነሱ ህይወት ላይ እንደነበረች አድርጋ ነው ያወራችሁ። ለምን ከዛ ውጭ ደግሞ አይደለም ያስሚን ምን አለቻት መሰለሽ? ፍላወር አንዴ አዳምጪኝ። ያስሚን ጻፍኩላት ካላስገባሽኝ የወንድ ልጅ እናቱን አምላኪ ብሎ መናገር የለባትም ብላ እንደዚህ መናገር የለባትም ስርዓቷን ይዛ ትቀመጥ ብዬ ስላት ምን አለች? እኔ እኮ ያልኩት እንዳጠቃላይ ግን መጀመሪያ ላይ ስለ ሁለቱ ነው ያወራችሁ። እንደ እኛ እኮ ይገባናል። ጀነራል ብላ ነው ያወራችሁ። እንዴት ሰው እኮ አለ አቢብቲ ነበርኩኝ እየሰማሁት ነው። ሌላ ነው እኛ የምንሰማው ሌላ ነው። እንግዲህ አይደለም እናንተ ምንድነው መስማት የምትፈልጓትን ፓርት ብቻ ነው የምትሰሙ። አንቺ እንደምትሰሚ እኛም ጆሮ አለን፣ አንደበትና ጭንቅላት አለን።